ኬሚስቱ ፍራንክ ሃውስሊ ከጓደኞቹ ጋር አሳ ሲያጠምዱሎ ደክሞታል። እንዲያም ሆኖ እረፍት መሻቱ ምሽቱን አብሯቸው ከማሳለፍ አላገደውም። ውሎውን ላብራቶሪ ቢያደርግም ቀጣሪው ግን የአሜሪካ የስለላ ተቋም የሆነው CIA እንደሆነ ያውቃል። ለጥቂቶች ብቻ በተገለጸው ፕሮጀክት MK Ultra ላይ ተሳታፊ በመሆኑ ኩራት ይለዋል። እሱና ወዳጆቹ በሐይቅ ዙሪያ እንዲዝናኑ የመዝናኛ ወጪያቸውን የሸፈነው ይሄው CIA ነው። ፀሐይ ጠልቃ ባለተራው ጨለማ ግዛቱን ሲቆጣጠር ወዳጆቹ ወንበራቸውን ስበው ጠረጴዛ ከበው ተቀመጡ። መብራቶች ክፍሉን አደመቁት። ምሽቱን በሳቅና በጨዋታ ለማጀብም የአልኮል መጠጥ ቀረበ። መለኪያቸውን አጋጩ። ሳቅና ጨዋታውም ደራ። የሚጠጡት ተራ የአልኮል መጠጥ አልነበረም። በውስጡ LSD የተባለው አደንዛዥ ዕፅ ተጨምሮበታል። ፍራንክና ወዳጆቹ ግን የመደባለቁ ነገር አልገረማቸውም። እነሱም ሆነ ሌሎች ይህንን ንጥረ ነገር ሲወስዱ ተመልክተዋል። እንደ እንስሳ ያላመዱት መስሏቸውም እንደማይጎዳቸው እርግጠኛ ነበሩ። እስከ ሌሊቱ 7:35 ድረስ አብረው ተጫወቱ። ከዚያ በላይ ግን መቆየት አልቻሉም። በእንቅልፍ ተሸነፉ። ጎናቸውን ለማሳረፍ ወደ መኝታ ክፍሎቻቸው ገቡ። ፍራንክም ሁሉንም ተሰናብቶ ወደ ማደሪያው አመራ። ምን ቢደክመው እንቅልፍ ግን በቀላሉ ሊወስደው አልቻለም። እንዲሁ ሌሊቱን አነጋ። ጨለማ በተራው ለፀሐይ ቦታውን ቢለቅም የፍራንክ ዓይን ግን አልተከደነም። ጠዋት ወደ መኖሪያ ቤቱ አቀና። ስሜቱ ተረባብሿል። ወደ መኖሪያው እንደተመለሰ የቤተሰቡ አባላት ደህና እንዳልነበረ ለማወቅ ጊዜ አልወሰደባቸው። የተመረዘ ምግብ በልቶ ይሆናል የሚል ነበር ስጋታቸው። ቆይቶ ከራሱ ጋር ማውራት ጀመረ። ባልተለመደ መልኩ ለራሱ የማይረባ ሰው እንደሆነ ይናገር ነበር። ቀጥሎ በማንነቱ እንደሚያፍር ለባለቤቱ ነገራት። ያን ቀንም እንዲሁ እንቅልፍ ባይኑ ሳይዞር ነጋ። ቤተሰቦቹ ቢጨንቃቸው ወደ ሥራ አጋሮቹ ደወሉ። ይህንን የሰሙት ጓደኞቹም ተሸበሩ። በፍጥነት የሥነ ልቦና እርዳታ ማድረግ አለበት ብለው ከቤቱ ወሰዱት። ትልቁ ፍርሃታቸው በድብቅ የሚሰሩትን ተልእኮ ሊያጋልጥ ይችላል ብለው ወደ አለቃቸው ወሰዱት። ሲድኒ ጋትሊፕ እርሱ ወደሚያውቀው የሥነ አእምሮ ባለሙያ ላከው። ጠባቂዎች ተመድበውለትም ወደ ኒውዮርክ አመራ። ዶክተር ኢብራሂምሰን ተቀብለው አስተናገዱት። ሆኖም ሐኪም ካየም በኋላ የአእምሮ ጤናው ወደ ነበረበት ሊመለስ አልቻለም። ይባሱኑ ያልነበረበትን ተጠራጣሪ ሆነ። እንቅልፍ መተኛት ከብዶት አዳሩን በሆቴሉ ሎቢ ያደረገ። ለወጥ ለማድረግ ብለው ቲያትር ቤት ቢወስዱትም የሚከታተሉኝ ሰዎች አሉ በማለት ጥሏቸው ወጣ። ጊዜው አሜሪካውያን ታንክስ ጊቪንግ የሚሉት የምስጋና ቀን የሚከበርበት ሰሞን ነበር። ያን ጊዜ እንኳን ወደ ቤተሰቡ መሄድ አልፈለገም። ባለቤቴ እንዲሆኜ እንድታየኝ አልፈልግም ብሎ እዚያው ኒውዮርክ ቀረ። ወዳጆቹ ዶክተር ኢምራማንሰን ጋር ወስደው አልጋ ይዞ እንዲታከም አሳመኑት። ተቀበለ። ለተጨማሪ አንድ ምሽት በሆቴል እንዲያሳልፍ ተገደደ። ወዳጆቹ እንደ ጠባቂም ሆነው በሆቴሉ አብረውት ናቸው። እሱ ክፍሉ መታጠቢያ ቤት ገብቶ ካልሲውን ሲያጥብ አመሸ። እነርሱ ደግሞ በሌላኛው ክፍል ማርቲኒ እየተጎነጩ ደስ የማይለውን የምስጋና ባህል ምሽታቸውን አሳለፉ። ከጠባቂዎቹ አንዱ ላሽሮክ ከባድ ድምፅ ከእንቅልፉ አነቃው። ወዲያውኑ ድምፁን ወደ ሰማበት አቅጣጫ አመራ። የፍራንክ ክፍል ነበር። በሩን ከፍቶት ሲገባ መስኮቱ ተከፍቷል። ፍራንክ በክፍል ውስጥ የለም። ከታች የሰው ጩኸት ይሰማል። በመስኮቱ በኩል ዝቅ ብሎ ሲመለከት ፍራንክ ወድቋል። ራሱን ከፎቅ ወርውሮ እንደገደለ ገባው። የሥራ ባልደረባውን፣ አብሮት የበላ የጠጣ ባልንጀራውን፣ የወዳጁን አስከሬን ለማየት ግን አልወረደም። ለምን? ይሄንን ለማወቅ 10 ዓመታትን ወደ ኋላ ተመልሰን ጃፓን ለማረፍ እንገደዳለን። በዚያ ዳግማዊ የዓለም ጦርነት በተፋፋመበት፣ ሕይወት እንደ ቅጠል በሚረግፍበት ወቅት ጃፓንም ቻይናን ወራ ራሳቸውን የአክሲስ ኃይል ብለው የሚጠሩትና በናዚ ጀርመን መሪነት ከተሰለፉት አገራት ጋር ተደባልቃለች። የቻለችውን በጉልበት ያልቻለችውን ደግሞ በፍርሃት ማስገበር ቻለች። የሩቅ ምስራቋ ሀገር በዚህ ወረራ የተለያዩ የጦር መሳሪያዎችን ተጠቅማለች። የምዕራቡን ዓለም ያስደነገጠው ግን በመጀመሪያው ዓለም ጦርነት የ1 ሚሊዮን ሰዎችን ሕይወት ቀጥፎ የተወገዘውን የኬሚካል የጦር መሳሪያን መጠቀሟ ነበር። በዚህ አልቆመችም። ነፍሳትን፣ በሽታ አምጪ ተዋሲያንን አሸክማ ሰዎች ላይ መቅሰፍትን ታዘንብ ነበር። የሚጠጡትን ውሃ በክላ በኮሌራ ወረርሽኝ እንዲሰቃዩም ታደርግ ነበር።
በወቅቱ መርዛማ ኬሚካሎችን የመጠቀም ነገር እንግዳ አልነበረም። በዚህ ከፍተኛ ልምድን ካካበቱት ውስጥ የጀርመን ወታደራዊ ሐኪሞችና የቅመማ ባለሙያዎች ይጠቀሳሉ። ከነዚህ ውስጥ አንዱ ደግሞ ዶክተር ከርት ብሉም ነው። ባለግርማ ሞገሱ ከርት ባክቴሪዮሎጂን አጥንቶ የናዚ ፓርቲን በ1932 ተቀላቀለ። ከፓርቲ አባልነት አልፎም የመንግሥት ኃላፊነት ተሰጥቶት ምክትል የጤና ሚኒስትር በመሆን አገልግሏል። በዚህ ቆይታውም የዜጎችን ጤና ከመጠበቅ ይልቅ በእስርና ማጎሪያ ጣቢያዎች ሰዎችን እንዳይጥ መሞከሪያ በማድረጉ ይታወቃል። በዚህም የሰዎችን ሕይወት ቀጥፏል። እንደ ምሳሌ የሚነሳው በኦሽዊትስ የማጎሪያ ካምፕ ውስጥ 37 የሚጠጉ በሳምባ ነቀርሳ የሚሰቃዩ ይሁዲዎችን ሰብስቦ በመርዛማ ጋዝ ሕይወታቸውን መቅጠፉ ነው። ጀርመንና ጃፓን እንዲህ እስረኞች ላይ የባዮኬሚካል ሙከራዎችን ማድረጋቸውን የሰሙት የወቅቱ የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል ይህ መርዝ ቀጣይ ሀገራቸው ላይ እንዳይዘንብ ሰግተው የአሜሪካውን ፕሬዝዳንት ፍራንክሊን ሩዝቬልትን እርዳታ ጠየቁ። እርሳቸውም አላሳፈሯቸውም። ባለሙያዎችን ላኩላቸው። ከሲአይኤ በፊት እንደነበረ የስለላ ተቋሙም አባት እንደሆነ የሚነገርለት ኦፊስ ኦፍ ስትራቴጂክ ሰርቪስስ ኦኤስኤስ ከ1941 ጀምሮ እስረኞችን ለመመርመር የሚያስችሉ መንገዶችን በማበልጸግ ሲሰራ ቆይቷል። ከዚያው ጎን ለጎን የኬሚካል የጦር መሳሪያን ሊሰሩላቸው የሚችሉ ባለሙያዎችን ከዩኒቨርሲቲዎች አስመጥቷል። ከነዚህ የዩኒቨርሲቲ ልሂቃን መካከል አንዱ ኢራ ባልድዊን ነው። የኬሚስትሪ ሊቁ ኢራ አባቱ የሃይማኖት መምህር፣ እርሱም በትርፍ ጊዜው ምዕራፍ እያጣቀሰ ወንጌልን የሚሰብክ ሰባኪ ቢሆንም የሰው ልጆችን በጅምላ ሊጨርስ የሚችል መሳሪያ ለመስራት ላብራቶሪ ውስጥ ጉድ ጉድ ከማለት ግን ያገደው የእምነትም ሆነ የሞራል ልዕልና አልነበረውም። ጀርመንና ጃፓን ያመረቷቸውን መርዞች ሳይወራወሩ ጦርነቱ በተባበሩት ኃይሎች አሸናፊነት ተጠናቀቀ። የናዚ ጀርመን ወታደሮች እጃቸውን ከሰጡና ሰላም ከወረደም በኋላ ግን የኦኤስኤስ ሰዎች የጀርመን ወታደራዊ ሐኪሞችን ፍለጋ ተሰማሩ። ቀድሞ የሰሙትን ለማረጋገጥ አሰሳቸውን ቀጠሉ። እድል ቀንቷቸው ቀንዲሉን ዶክተር ከርት ብሉምን በቁጥጥራቸው ስር አዋሉት። የተቋሙ የወቅቱ መሪ የነበሩት ዊሊያም ዶቫን ከሙኒክና ፍራንክፈርት ሳይጠፋ ወዲያውኑ ዶክተሩን ወደ ሀገራችን መውሰድ አለብን ሲሉ ለፕሬዝዳንቱ ጥያቄ ያቀረቡ። በወቅቱ ዶክተር ከርት ብሉምን ብቻ ሳይሆን ሌሎች የናዚ ጀርመንን የስለላ ሠራተኞችን መጠቀም ይፈልጉ የነበሩት ሩዝቬልት በሰዓቱ ብሉምን ማምጣት ያልተፈለገ ትኩረት ይጥልብናል በሚል ፍራቻ ጉትጎታውን ውድቅ አደረጉ። እዚያው ኑረምበርግ እንዲቆይ ተደረገ። ሁለተኛው የዓለም ጦርነት ተጠናቆ የቀዝቃዛው ጦርነት በተጀመረበት በ1940ዎቹ መጨረሻ ላይ በአሜሪካ ጦር ኃይል ውስጥ የኬሚካልና ራዲዮሎጂ ክፍል መሪ የነበረው ዶክተር ኤል ዊልሰን ግሪን መንግሥት ከተጠርጣሪዎች መረጃ ለማግኘት የተለያየ መንገድ መከተል እንዳለበት ተናገረ። ከዚህ መካከል ኤልኤስዲ አንደኛው መሆን አለበት ሲልም ተሰማ። አርበት ሆፍማን የተባለ ስዊዘርላንዳዊው የከባድ የራስ ህመም መድኃኒትን ሲፈልግ እንዳገኘው የሚነገርለት ኤልኤስዲ የሰዎችን አቅል የማሳት አስቶም የማንሆለል አቅም እንዳለው የሰሙትና አዲስ የተመሠረተው የሲአይኤ መሪ ሮሽኪል ኮተር ፍቃዱን ሰጥተው ወደ ሥራ ገቡ። ከኤልኤስዲ በፊት እስረኞች ላይ የተለያዩ መንገዶችን በመጠቀም የሚፈልጉትን ምስጢር ለማስወጣት ሞክረዋል። ድብደባ፣ እንቅልፍ ማሳጣትና የኤሌክትሪክ ንዝረት ተሞክረዋል። ተመርማሪዎች አእምሮአቸውን ስተው ምስጢር እንዲያወጡም ማሪዋና፣ ኮኬንና ሄሮይን ተሰጥቷቸዋል። ትልቅ ለውጥ ባያገኙም ይህንን በጃፓንና ጀርመን ባሉ ማቆያ ጣቢያዎቻቸው ውስጥም ተግባራዊ አድርገውታል። በኤልኤስዲ አማካኝነት ምስጢራቸውን መዘርገፍ ከዚያ አልፎ ሐሳባቸውን ማስቀየርና ማንነታቸውን መቀየር እንደሚችሉ የገባቸው ባለሟሎቹ በምክትል ዳይሬክተሩ አለን ዱሊስ አማካኝነት አዲስ ሰው መርጠው ወደ ሥራ ገቡ። ሲድኒ ጎትለብ በ1951 በ33 ዓመቱ ለመጀመሪያ ጊዜ በሲአይኤ ተቀጠረ። ኒውዮርክ ኩዊንስ የተወለደው ሲድኒ አሜሪካ ስደተኛ ቤተሰቦቹን ተቀብላ በማኖሯ ውለታዋን ለመመለስ ያለም ነበር። በልጅነቱ በገጠመው የአካል ጉዳት ጦር ሜዳ ወርዶ መግጠም አለመቻሉ ግን ያስቆጨው ነበር። ዊስኮንሲን ዩኒቨርሲቲ ገብቶ ባዮኬሚስትሪ ሲያጠና ይሄ ህልሙ እንደሞተ ደምድሞ ነበር። በዩኒቨርሲቲው ቀድሞ በሁለተኛው ዓለም ጦርነት በሙያው ሀገሩን ያገለገለው ኢራ ባልድዊን ሲጠቁመውም ለዚህ ተግባር እንደሆነ አልገመተም።
ማብራሪያ ከቀረበለት በኋላ የ3 ወር ስልጠና ተሰጠው። ስልጠናውን አጠናቆ በንጥረ ነገሮች እንዴት የሰዎችን አእምሮ መቆጣጠር እንደሚችል ማሰብ ጀመረ። የቀዝቃዛው ጦርነት ከተጀመረ በኋላ ዓለምን ለሁለት በከፈላት ርዕዮተ ዓለም የምዕራቡ የፖለቲካና የኢኮኖሚ ልሂቃን ገበያ መር የኢኮኖሚ ስርዓትን ደግፈው ሲቆሙ፣ በሶቪየት ኅብረት የሚመራው የምስራቁ ዓለም ደግሞ ከኮሚኒዝም ሌላ መፍትሄ የለም ሲል አቋም ያዘ። እንዲያም ሆኖ ግን በሀገረ አሜሪካ ቀስ በቀስ ለሶሻሊስት ሐሳቦች የሚሰጠው ቦታ እየጨመረ መጣ። አንዳንዶች በይፋ ድጋፋቸውን እንደሚሰጡ ይናገሩ ነበር። ጆሴፍ ማካርቲንን የመሰሉ የሕዝብ እንደራሴዎችም በመንግሥታዊ አስተዳደርና የጸጥታ መዋቅሮች ውስጥ ኮሚኒዝም ሰርጎ እየገባ ነው ሲሉ ሮሯቸውን አሰሙ። በውጭም በሁለቱ ኮሪያዎች የተነሳው ጦርነት አሜሪካ፣ ሶቪየት ኅብረትና ቻይናን አሳተፈ። ደቡብ ኮሪያን ደግፈው የተሳተፉ አንዳንድ የአሜሪካ ወታደሮች በድርጊታቸው እንዳሳፈሯቸው ሲናገሩ ተሰሙ። ይሄ ሁሉ ሲሆን የሲአይኤ ባለሟሎች ሰው ሐሳቡን ይቀይራል ብለው ማመን አልፈለጉም። በሀገሪቷ ትልልቅ ዩኒቨርሲቲዎች ውስጥ ገብተው መማር የቻሉት የተቋሙ ባለሙያዎች የሶቪየት ኅብረትና የቻይና የስለላ ድርጅቶች የሰዎችን ሐሳብ ሊያስቀይር የሚችል ነገር አግኝተው ነው እንጂ ሰዎች በጤናቸው ኮሚኒዝምን ሊቀበሉ አይችሉም ብለው ደመደሙ። እሾን በሾ ነው በማለት ጎትለብም ተመሳሳዩን በአሜሪካ ለማድረግ ወደ ሥራ ገባ። የኤልኤስዲ ሙከራውንም በራሱ ጀመረ። ብዙም ሳይቆይ ግን የሶቪየት ሰዎች ስለ ጉዳዩ እንደሰሙ አወቀ። ወዲያውኑ ስዊትዘርላንድ ያለው ተቋም ለሲአይኤ ብቻ እንዲሸጥ፣ ዝውውሩም በሚስጥር እንዲሆን ተደረገ። ከጎትለብ በኋላ ለሌሎች የተቋሙ ባለሙያዎች በመጀመሪያ በፈቃደኝነት ኤልኤስዲ መውሰድ ጀመሩ። ብዙም ሳይቆይ ግን ፍላጎታቸው ሳይጠየቅ ይሰጣቸው ጀመር። እነ ጎትለብም በምግብ በተለይ ከመጠጥ ጋር አብረው ይሰጧቸውና ከዚያ በኋላ የሚያሳዩትን ለውጥ ይመለከቱ ነበር። ጓደኞቻቸውን መሞከሪያ በማድረጋቸውም ምንም አይነት ኀፍረት አልተሰማቸውም። ይህንን ሙከራ መጀመሪያ ከሀገራቸው ውጪ ለማድረግ አልፈቀዱም። ለዚህ ምክንያታቸው ግን ጉዳቱ ከኛ ይለፍ በእኛ ይብቃ ብለው ግን አልነበረም። ይልቁንስ ሚስጥሩ እንዳይወጣ በነበራቸው ፍራቻ ነው። ስሙንም ፕሮጀክት አልትራ ሲሉ ሰየሙት። ይሄ ፕሮጀክት እስከ 1960ዎቹ መጀመሪያ ድረስ ዘለቀ። በውስጡም 149 ንዑስ ፕሮጀክቶች፣ 3 እስር ቤቶች፣ 12 ሆስፒታሎች፣ የልና ስታንፎርድን ጨምሮ 42 ኮሌጆችን ያቀፈ $10 ሚሊዮን የፈሰሰበት ፕሮጀክት ሆነ። ከሁሉም በላይ ግን የሰዎችን አእምሮ የጎዳ ተማሪዎችን ለሱስ የዳረገ ፕሮጀክት እንደሆነ ይነገራል። በዚህ ሙከራ ከሕፃናት እስከ ኮሌጅ ተማሪዎች ድረስ ተሳታፊ ተደርገዋል። ገና ለገና የሶቪየት ኅብረት ሰላዮች የሰዎችን ትውስታ አስወግደው ሌላ ባዕድ ዕውቀትን ለመጨመር የሚያስችል ደርሰውበታል፣ ይህንን መንገድ አግኝተዋል በሚል ቀቢጸ ተስፋ እስረኞች ላይ የተሞከሩ ሙከራዎች የአያሌዎችን ሕይወት አበላሽተዋል። ከእነዚህም ውስጥ ብዙዎች የአእምሮ ታማሚዎች ሆነዋል። እዚህ ጋር ዶክተር ኢዊን ካሜሮንን ማንሳት ያስፈልጋል። የናዚ የመርዝ አዋቂዎች አድናቂ የነበሩት ኋላም የዓለም የሥነ አእምሮ ሐኪሞች ማኅበር ሲመሠረት ጉልህ ድርሻ የወሰዱት ካሜሩን የፕሮጀክት አልትራ ተሳታፊ ነበሩ። በተቋማቸው ውስጥም የኤሌክትሪክ ሾክን በመጠቀም የሰዎችን የማንነት ትውስታ ለማጽዳት የብዙዎችን ሕይወት አበላሽተዋል። እየቆየ ለፕሮጀክቱ የሚሰጠው ትኩረት ጨመረ። ኤልኤስዲ ከላብራቶሪ ወጥቶም ወደ ማኅበረሰቡ ደረሰ። የአሜሪካ መንግሥት አደንዛዥ ዕፅን ወደ አገሩ አስመጥቶ ለብዙዎች አከፋፈለ። ይህንን ለማድረግም በዋናነት ጆርጅ ሃንተር ዋይትን ተጠቀሙ። ይህ የቀድሞ የጸጥታ አስከባሪ ልቅ የሆኑ የምሽት ድግሶችን በመደገስ ይታወቅ ነበር። ብዙ ሰዎች የሚገኙባቸው ከሱ ድግሶች በተሻለ አደንዛዥ ዕፃቸውን ለመሞከር የተመቸ ቦታ አላገኙም። እሱም ከሲአይኤ ገንዘብ እየተቀበለ ለታዳሚዎቹ ኤልኤስዲን ያድል ነበር። ይሄ ሁሉ ሲሆን በኤልኤስዲ አደንዝዘው ብሬን ዎሽ ማድረጉን ግን አላረጋገጡም። ሙከራው ግን ከሰዎችም አልፎ ከአዞ እስከ ዝሆን ድረስ አዳርሷል። በ1963 ግን ተስፋቸው ተሟጠጠ። ጎትለብም ሥራውን ጨርሶ ወደ ሌላ ዲፓርትመንት ተሻገረ። በዚያም ብዙም ሳይቆይ ለሲአይኤ መሥራቱን አቁሞ የበጎ አድራጎት ሥራዎች ላይ ተሰማራ። ኃጢአቱን ለማጽዳት ከአፍሪካ እስከ እስያ ቢመላለስም በሀገሩ ምርመራ ተጀመረ።
በምርመራው ስጋት ያለውን ሰነድ ሁሉ አጠፋ። ለነገሩ ወትሮውንም ሪፖርት ይጽፍ ስላልነበረ ያንን ለማድረግ ብዙም አልተቸገረም። በ1973 በይፋ ምርመራ ተጀመረ። የኮንግረስ አባላት ጥያቄ አቀረቡ። እርሱም የእምነት ቃሉን ሊሰጥ ምሎ እንደራሴዎቹ ፊት ተቀመጠ። የፈለጉትን መልስ ግን ሊሰጣቸው አልቻለም። ሲጠየቅ አላስታውስም የሚል መልስ ይሰጥ ነበር። በኋላ የፕሮጀክት አልትራ ሚስጥር ለሕዝብ ይፋ ተደረገ። በ1975 የመጀመሪያው ሪፖርት ሲወጣ በ2022 ደግሞ የመጨረሻው ሪፖርት ወጥቷል። ከዚህ ሁሉ ዓመታት በኋላም ግን የኬሚስቱ ፍራንክ ቤተሰቦች አሁንም የተደበቀ ሚስጥር እንዳለ ያምናሉ። እነዚህ ሪፖርቶች የአባታቸውን ገዳይ ማን እንደሆነ አይናገሩም። ራሱን እንዳላጠፋና ሌላ ሰው ከኋላ ገፍትሮ እንደጣለው እርግጠኛ ናቸው። እርግጠኝነታቸውን በይፋ ቢናገሩም በማስረጃ መደገፍ ባለመቻላቸው ግን የስለላ ተቋሙ ሊጠየቅ አልቻለም። አንድ እርግጠኛ ሆኖ መናገር የሚቻለው ግን በጊዜው ሲአይኤ በቀቢጸ ተስፋ ያደንዛዥ ዕፅን በማከፋፈል የስንቱን ተማሪና ወጣት ሕይወት ማበላሸቱ ነው። እንዳልክና ማህደር በሸገር